ኤፍራታና ናታን ግን ምን እየተካሄደባቸው ነው እንዴ? ቆይ ደራሲው ግን ምን አስቦ ነው በዚህ ልክ የሚያሰቃያቸው? ምንድን ነው? አልበዛም? ግን ከጅምሩ ጀምሮ እስካሁን ድረስ ይሄው አሉ በስቃይ። ያፌት ሲያሰቃያቸው ኖረ። አሁን ደግሞ ልጃችን ሞተ ብለው በሀዘን ሲሰቃዩ ኑረው በድጋሜ ደግሞ የልጃቸውን ገዳይ ሎሌት ናት አቃጥላ የገደለችው ተብለው ይሄው እየተሰቃዩ ይገኛሉ። ኤፍራታ ይህን ስትሰማ ራሷን መቆጣጠር አቅቷት ሩጣ ሄዳ ሎሌት ላይ እርምጃ ወሰደች። ነገር ግን የተሳሳተ እርምጃ ነው የወሰደችው። በእርግጥ የልጇ ገዳይ ከሆነች ይሄ ትክክለኛው ነገር ነው። ቢሆንም ግን ሎሊት ልጇን አልገደለቻትም። ይሄ ሁሉ የማን ጥፋት ነው? የያኔ ጥፋት ነው። ሎሊት ልጃቸውን ገላባችኋለች። ይሄው ስታሰቃየው የነበረው ፎቶ ብላ ከሎሊት ስልክ ላይ ፎቶ አሳየቻቸው። ኤፍራታና ናታን ሲሰሙ እንደብድ አድርጓቸው ነበረ። በጣም አዝና ነበር። ልቧ ተሰብሯል። ሰበረ ነበር ያለችው እና ሎሊት እገልሻለሁ፣ አጠፋሻለሁ፣ እንዴት የኔን ትንሽዬ ልጅ አቃጥልሽ ትገልብኛለሽ? እንዴት ብትደፍሬ ነው ልጅን ገለሻ? አንቺ ከጉያ ስር ቁጭ ብለሽ ስትቀልጅብን ነበር ምናምን ብላ እንግዲህ ከቤቷ እንዳያቸዋት ቤላዋን ይዛ ነበር በጨለማ በባዶ እግሯ ልክ እንደ እብድ እየቃዠች ሄደችው ማለት ነው። ከዚያም በኋላ ግን ከሄደች በኋላ ቃል በር ላይ ሆኖ ሲከታተላቸው ነበር። ምክንያቱም በባለፈው ክፍል አይታችሁ ከሆነ ቃል ሉሊትንና ያኔትን እያፈላለገ ስለነበረ ምናልባት ሲወጡ ወይ ደግሞ ብቅ ሲሉ ይዛቸዋለሁ ብሎ እዛው በር አካባቢ ላይ ነበርና እያያት ነበረ። ቃል በጣም ደስ ብሎት ነበር ኤፍራታን ስላያት ማለት ነው። ግን ምን አይነት ፍቅር ነው የያዘው? ቃል ባለ ትዳር እንደሆነች እያወቀ ወደ እሱ እንደማትመጣለት እያወቀ የእሱ እንደማትሆን እያወቀ ነገር ግን እንደ እብድ ነው የሚወዳት የሚያፈቅራትና ሁኔታዋን ዝም ብሎ በቅርብ ርቀት እያያት ነበር። ልክ በሩን አንኳኩታ ገባች። ከዚያም በኋላ ገን የነበረች የከፈተችው ከከፈተችም በኋላ የኤፍራታ ሁኔታ ምንም አላስደስታትም። መሆነች ነው የኔ ልጅ በዚህ ጨለማ የመጣሽው? ደግሞስ እንዴት ነው በዚህ ልክ ግርጠት ብለሻል እኮ ምን አጋጥሞች ነው ንገሪኝ የኔ ልጅ እያለች ጠይቃት። እንዴ ገንዬ ግቢ አትይኝም እንዴ? ምን ነው በር ላይ ያሽኝሳ ብላ በእጇ ያዘችውን ቢላ ከጀርባዋ ደብቃ ነበረ። ሎሌት እንግዲህ አገር ሰላም ብላ ውስጥ ተቀምጣለች። ገንዬ ኤፉዬን እንዳስገባቻት እቤት ማን አለ ብላ ነበር የመጀመሪያው ጥያቄዋ። ግን ማን ሊኖር ይችላል? ናታን እየፈለግሽ ከሆነ እዚህ አልመጣም ስትላት፣ አይ ሌላ ሰው ማን ነው ያለው ቤት ውስጥ ስትላት፣ ጺም አልገባችም። እቤት እኔና ሎሌት ነን ያለ ነው፣ ዳጊም ደግሞ ተኝተዋል አለቻት። ከዛም በኋላ እሺ ሎሌትን ጥሪልኝ አለቻት። ከዛም ሎሌት ማን ነው በር ያንኳኳው እያለች መጣች ማለት ነው። ከዛም በኋላ እንግዲህ እንዴ ኤፉዬ እንዴት ነሽ? እንዴት በዚህ ጨለማ መጣሽ? ደግሞ ባዶ እግርሽን ነሽ መሆነሽ ነው ስትላት፣ አይ ጫማማ እንዳላደርግ የሰማሁትን ነገር መቋቋም አቅቶኝ በቃ ከቆየው ደግሞ ይረፍዳል ብዬ በፍጥነት መጣው አለቻት ማለት ነው። እንግዲህ እንደዚህ ስትል ሁኔታዋ በጣም እየተቀያየረ ነበርና ሌሊትና ገንዬ አልገባቸውም። አልገባንም ምን ማለት ነው ብለው ስጠይቋት እንግዲህ በእጇ በያዘችው ቢላ ነበር የወጋቻት ማለት ነው። ሎሌት በጣም ደንግጣና ያልጠበቀችው ነገር የገጠማት እንግዲህ ተዘረረች ማለት ነው። ከተወጋችም በኋላ ገኒም ደንግጣ አረ ሀገር ያለ አረ ሰው ያለ አረ እርዱ የገደለቻት እያለችም ስትጮህ እንግዲህ ቃል ደግሞ በር ላይ ስለነበር እህቱም እያፈላለገችው ስለነበር አገኘው የት የምታመልጥ ይመስሉህ ነበር እንዴ እያለች ወንድሟን ስላገኘችው እያወራችው ባለ ሰዓት ነበር ጩኸት ሰምተው እቤት ሲገቡ ሎሌት መሬት ላይ ተዘርራለች። ኤፍራታ ደግሞ በእጇ ቢላ ይዛለች። ናታን ደግሞ ተደናግጦ ሩጦ ሲመጣ ሎሌትን ሊገል ነበር የመጣው። ነገር ግን ኤፍራታ ቀደመችው ማለት ነውና ወደ ሉሊት ከመሄዳቸው በፊት ናታን ኤፉ የነቀፍ አድርጎ ነበር የያዛት። በጣም ደንግጣ ስለነበር ኤፍራታ ነው ያጽናኗት። ሎሊትስ ምን ደረሰች? ሞተች ወይስ ደግሞ በሕይወት አለች? መሞት የለባትም። ምክንያቱም ሎሊት ከሞተች የናታንና የኤፍራታ ልጅ በሕይወት እንዳለ አያገኙትም ማለት ነው። ምናልባችም የሉሊት ሰዎች ሊገሉት ይችላሉ። ስለዚህ አሁን ደግሞ ቃል ደግሞ ትልቅ ስህተት ሰራ።
በእርግጥ ኤፍራታን ስለሚያፈቅራት ኤፍራታን ያዳንኩ መስሎት ነው በኤፍራታ ምትክ እሱ እስር ቤት የገባው ማለት ነው። እና አሁን ቃሉንም ይሰጣል እኔ ነኝ የወጋኋት ብሎ። ነገር ግን አሁን ትልቅ ስህተት ነው የሰራው። ለምን ቃል እስር ቤት መግባት የለበትም። እሱ ከገባ የኤፉዬ ልጅ አይገኝም። የኤፉዬ ልጅ በድጋሚ ሳይገሉት በፊት ቃል ከዛ ወጥቶ ልጇን ማትረፍ ነው ያለበት። ሲቀጥል ደግሞ ልጇ በህይወት እንዳለ አሁን የሆነ ነገር ቢሆንና ቃል እንደነበር የያዘው ስትሰማ ምንድን ነው ውሳኔዋ የሚሆነው? እና ቃል በዛም ሆነ በዚህም ከኤፍራታ ጋር ያለው ግንኙነት በጣም ከባድ ነው የሚሆነው ማለት ነው። ቢያንስ እንኳን ወጥቶ ልጇን አፈላልጎ ቢሰጣት ፍቅረኛው ወይ ደግሞ ሚስቱ ባትሆንም እንኳን መርጥ ወንድሟ የልጇን ህይወት ያተረፈላት ጓደኛዋ ሊሆን ይችል ነበር። እሱ ግን አሁንም በስተት ላይ ስተት እየሰራ ነው ማለት ነው። እሷን ተክቶ እስር ቤት ከመግባት ይልቅ ከእስር ቤት ውጭ ሆኖ ልጇን አፈላልጎ ከገባበት ገብቶ ማምጣት ነበረበት። እንግዲህ ሀኒ ይህን ስትሰማ መቆጣጠር አቅቷታል ራሷን። አንቺ ውሻ ራስሽ ሰው ገድለሽ ደግሞ ቃልን እንዴት ታሳስረዋለሽ? አሁን በቀጥታ ሂደሽ ቃልን አስወጪው። ያ የማይሆን ከሆነ ግን ከባድ እርምጃ ወስዳለሁ፣ እማደርገውን ነገር አታውቂም ብላ አስፈራራቻት። ኤፉዬም እንግዲህ ፍቅረኛሽን እኔ አላሳሰርኩትም እሱ ራሱ ነው እኔ ነኝ የወጋዋት ብሎ የገባው። ይቅርታ ምንም ላደርግ አልችልም፣ አሁን አትጩይብኝ ትላታለች ማለት ነው። ኤፉዬ እራሷ ጥሩ ሙር ላይ አይደለም ያለችው፣ በጣም ደንግጣለች። የሆነ በቃ ሰውነቷ እየተንቀጠቀጠ ነው። በዛ ላይ ደግሞ ሀኒ የጮኸችባት ነው። እና ገኒየም ደግሞ ሀናን ስታያት ውጪ፣ እሷ ምን ታድርግሽ? ፍቅረኛሽ እኮ ነው ራሱ እኔ ነኝ የወጋዋት ብሎ የገባው። ስለዚህ ነገ ፖሊሶች አጣርተው መርምረው ይለቁታል። አሁን ልጅ ላይ አትጩይባት፣ አታያትም እንዴት እንደሆነች አለቻት። ከዚያም በኋላ እንግዲህ ሀና ኧረ እባክሽ ልውጣ እንዴ ቃልን ዛሬውኑ አሁኑን ማታስለቅቀው ከሆነ ሁለታችሁንም ወህኒ ቤት ነው ማወርዳችሁ እያለ ጮኸች። እንግዲህ ጺም ደግሞ ወንድሟ እስር ቤት እንደገባና ሉሊትም እንደተወጋች ተነግሯት ሮጣ መጣች ወደ ኤፉዬ ጋር። ምን ተፈጥሮ ነው እያለች ስጠይቃት ጽዬ ታምኛለሽ? የምነግርሽን ልጄን የገደለችው እኮ ሉሊት ናት። ሉሊት ልጄን ገላ እዚሁ እኔ ጋር ስትቀልድብኝ ነበረ፣ ስታላግጥብኝ ነበር። እንዴት ጨክና ነው ያንን ትንሽዬ ልጅ የገደለችብኝ? ቆይ ምን ያክል ልትኖር ነው በዚህ ልክ በሰው ላይ የምትጫወተው? እንዴት ህፃን ልጅ የህፃን ልጅ ነፍስ ታጠፋለች? እያለች እያለቀሰች ለጽና ለገኒት ነግራቸዋለች። እና ሁኔታው በጣም ያሳዝናል። በዚህ ልክ ስቃይ እንዲህ አልበዛም? ገና ከጀመሩ ጀምሮ ስቃይ፣ በቃ ለቅሶ ስቃይ። አንድ ቀን እንኳን ተደስታ አይተናት አናውቅም። ሁሌ ለቅሶ፣ ሁሌ ስቃይ በዛ። የናታንና የኤፉዬ ስቃይ በጣም ነው የበዛው። እና እንግዲህ ናታንና ቃል አንደኛቸው መውጣት አለባቸው። ምክንያቱም ህፃኑ መገኘት አለበት ማለት ነው። ያኔትስ ምንድን ያጋጠማት? የማንን ፎቶ ይዛ ነው እንደዚህ ገራ የቀረችው? አባቴ ይቅር በላይ ተሳስቻለሁ ማለት ነው እያለች ነበርና አንድም ለፍቅር ነው አንድም ለጸብ ነው። ግን ቃልንና ሀና ልትበቀል ነበር የገባችው፣ ግን እንድትሳሳተች ነው የገባትና አሁን ወዴት እያመራ ነው? ምናልባት ወደ ጺና ወደ ናታን ይሆን? ምናልባት እህታቸው ትሆን ወይስ ደግሞ የጠላታቸው ልጅ? አይታወቅም። እንግዲህ እስካሁን ይፋ የሆነ ነገር የለም። ብቻ የሆነ ከጀርባዋ በአባቷ በኩል የሆነ ታሪክ እንዳላት ግልጽ ነው። በእጇ ያገኘችውን ፎቶ እያየች በጣም አዝናለች። ልቧ ተሰብሯል። አይኗ ፈጦ ነው የቀረው። እንኳን ምንድን ነው የተፈጠረው? እዚህ ጋር ማን የተጎዳው? ምንድን ነው እየተካሄደ ያለው? እያለች እንኳን ስጠይቃት ዝም ብላ ስታያት ነበር፣ ፍዝዝ ብላ ማለት ነው። እና ምንድን ነው የተፈጠረው? እንግዲህ አቤል ደግሞ ወደ እስር ቤት ሂዶ ናታንን ጠይቆት ነበር እና ናታን መቼም ቢሆን የልጁን ገዳዮች እንደማይለቃቸውና ይሄን ነገር ያደረገችው ደግሞ ሉሊት ብቻ እንዳልሆነች እና ሌሎችም ተባባሪዎቿን ከዛ ወጥቶ የገቡበት ቢገቡ እንደማያመልጡትና እናታቸው ሆድን ቢገቡ እንደማያመልጡትና ለልጁ እንደሚበቀል ነገረው። ለጊዜው ግን ከኤፉዬ ጎን እንዲሆን ነገረው።
ኤፉዬስ ከዚህ በኋላ ምንድን ነው መጨረሻዋ? ምናልባት እኮ ሎሊት ካልዳነች ኤፍራታን ትታሰራለች ማለት ነው። በወንጀለኛዋ ትታሰራለች ማለት ነው። እና ልጇና እሷ እንደተራራቁ ሊቀሩ ነው ማለት ነው። በጣም ያሳዝናል፣ ልብ ይሰብራል። በኤፉዬ ላይ ይሄ መሆኑ በጣም ትልቅ ስህተት ነው። እናትና ልጅ መገናኘት አለባቸው። ናታንና ኤፉዬ በቃ በደስታ መኖር አለባቸው ከዚህ በኋላ ባይነኝ። ውድ ቤተሰቦቼ ለዛሬ ያስኩላችሁ ይህን ይመስል ነበር። ቻናሌን ሰብስክራይብ አድርጉት። አመሰግናለሁ። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።